የኢትዮጵያ የለውጥ ጎዳና የመዳረሻ አድማስ ከሆኑት ግቦች መካከል በሁሉም ዘርፎች ሉዓላዊነቷን ያረጋገጠች ኢትዮጵያን ማየት ነው። የአምራች ዘርፉ ከአምስቱ ብዝሃ ዘርፎች መካከል ሆኖ ሲመረጥም ግብ ያደረገው ይህንን የኢትዮጵያን የምርት ሉዓላዊነት የማረጋገጥ ራዕይ በመንደፍ ነው። የምርት መሰረቶችን በማስፋት የዘርፎችን ትስስርም ለማጠናከር ከግብዓት እስከ ውጤት ራሷን ለመቻል የምትተጋ ሀገር። የሀገር ሉዓላዊነትና ነጻነት በምልአት የሚረጋገጠው በጥራት በአይነትና በብዛት የኢንዱስትሪ ምርቶችን በራስ እውቀት በራስ ክህሎት እና በራስ ቴክኖሎጂ ለማምረት ስንችል ነው። ለ6 ቀናት ተካሂዶ የተጠናቀቀው አራተኛው ኢትዮጵያ ታምርት ኤክስፖ 2018 በኢንዱስትሪ ሚኒስትሩ መላኩ አለበል የአሃዝ ገለጻ መሰረት ከእቅዱ በላይ የተሳካ ሆኖ ተጠናቋል። በአምስቱም ዘርፎች ከ350 በላይ ኢንዱስትሪዎች ተሳትፈዋል። ጀማሪ ኢንዱስትሪያሊስቶችን ለማበረታታት በክቡር ጠቅላይ ሚኒስትራችን ትዕዛዝ ስታርታፕ ድርጅቶችን ከመንግስት ተቋማት ጋር በማስተሳሰር ገበያ እንዲያገኙ እድል ተከፍቷል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባስተላለፉት መልእክት መሰረት የኢትዮጵያ ታምርት ኤክስፖ የዘመናት ባህልን ለመቀየር ያገዘ ተደማሪ ጉልበት ነው። የአምራች ዘርፉ ለውጥ ከማምረት እስከ መሸመት የኢትዮጵያ ታምርት ንቅናቄ በአሃዝ ከሚገለጹ ውጤቶች ጎን ለጎን የስራ ባህልንና ምርታማነትን ለማሻሻል ረድቷል። የሀገር ውስጥ ምርትን የመሸመትና የመጠቀም ባህል አሳድጓል። ከዚህ በተጨማሪ አምራች ኢንዱስትሪው ከራሱ ዘርፍ እድገት ባሻገር እንደ ግብርና፣ ኮንስትራክሽን፣ ቱሪዝም እና ጤና ላሉ ሌሎች ኢኮኖሚያዊ እንዲሁም ማህበራዊ ዘርፎች መነቃቃት እያደረገ ያለው አስተዋጽኦ ከፍተኛ ነው። በአምራች ዘርፉ ያለው ለውጥ የጸና መሰረት እንዲይዝና ለዘላቂ ደግሞም አስተማማኝ ለውጥ እንዲያመጣ 3 መርሆች መተሳሰር አለባቸው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ከዚህ በላይ እንዲያድግ በዋናነት 3 ነገሮች ያስፈልጋሉ። ኢንዱስትሪያዊ አመለካከት፣ ኢንዱስትሪያዊ ባለሀብትና ኢንዱስትሪያዊ አመራር። የተጠናቀቀው ኤክስፖ የመሻሻል የማደግ ለውጥ የታየበት ሆኖም ተመዝግቧል። ነሆ አዲስ ለውጥ። የ2018 ኤክስፖ የተለየ የሚያደርገው በእኛ ሀገር ልጆች በጠቢበኛ አእምሮዎች የተመረቱ የማምረቻ መሳሪያዎችን በስፋት አቅርበን ለኤግዚቢሽን ማምጣታችን ነው። እሱ ብቻ ሳይሆን በኢንዱስትሪዎቹ መካከል እነዚህን የማምረቻ መሳሪያዎች ለመግዛት የተፈጠረው ትስስር እጅግ በጣም ተስፋ ሰጪ ነበር። የኢትዮጵያ ታምርት ኤክስፖ ዋና የእሳቤና የትግበራ ማዕዘናት የኢትዮጵያ አልሚዎች በሁሉም ዘርፍ ዓለም አቀፍ ተወዳዳሪ ሆነው እንዲያመርቱ ገቢ ምርትንም ከመተካት ተሻግሮ በዓለም ገበያም ለመድመቅ ያለመ የከበረ ሀገራዊ ራዕይ ነው። ባለፉት ዓመታት በኤክስፖ የታየው እንዲቀጥል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ አሳስበዋል። አምራች ኢንዱስትሪው በምርት ጥራት በአይነትና በመጠን ተወዳዳሪ እንዲሆን እየሰራችሁ መሆኑን በዚህ ዓመት የተመለከትናቸው ምርቶች ይመሰክራሉ። በቀጣይ ዓመት ኤክስፖ ደግሞ ከዚህ የላቁ አዳዲስና የተሻሻሉ ምርቶችን ይዛችሁ እንደምትገኙ ባለሙሉ ተስፋ ነኝ። ደግሞ ኤክስፖ የሚናፈቅ የሚጓጓለት እንዲሆን በትጋት መስራት የመዳረሻ አውራ ጎዳናው ነው። የኢትዮጵያ ታምርት ኤክስፖ የዘልማድ ስራ መሆን የለበትም። ዘንድሮ ኢትዮጵያ ምን ፈጠረች፣ ምን አዲስ ነገር አመጣች፣ ምን አሻሻለች፣ እነማን ምን ሰሩ የሚለውን ለማየት በጉጉት የሚጠበቅ ኩነት መሆን ይገባዋል። ቀጣዩ 5ኛው ኤክስፖ ከግንቦት 5 እስከ ግንቦት 10 2019 ዓ.ም እንዲካሄድ ቀጠሮ ተይዞ ኢትዮጵያ ታምርት ኤክስፖ 2018 ተጠናቋል።